ሰማይና ምድርን ስፈጥር የት ነበርካል? ኧረ አልነበርኩም። አይ የተደበቀማ ኃጢአት ሰርተሃል አሉት። የተሰወረ ኃጢአት አለ፣ በእግዚአብሔር ጻድቁንማ እንደዚህ አያረግም አሉት። በእግዚአብሔር ፊት ኃጢአተኛ አይደለሁም አለ። የማልፍበት ይሄ ሁሉ ሲቃይም ደግሞ የኃጢአቴ ውጤት አይደለም አለ። አልበደልኩም አለ። እግዚአብሔር ሰጣ አለ፣ እግዚአብሔር ነሳ። የእግዚአብሔር ስም የተመሰገነ ይሁን አለ። ምን ማለት ነው? ራሱ ሰውየው ምንድን የገባው? እግዚአብሔር እንዴት ነው የሚያውቀው? በእኔና በእግዚአብሔር መካከል የሚቤዠኝ ይመጣል። እኔ በእግዚአብሔር ፊት መቆም አልችልም አለ። የሚቤዠኝ ይመጣል አለ። በምድር ላይ ይቆማል አለ። ነፃ አውጪ ይመጣል። የኢዮብ መጽሐፍ ላይ እንደዚህ አይነት ሙሴ የሚባል ሰው የለም፣ ሕጉ የለም፣ በዚያ ዘመን የነበረ ምንም አይነት ታሪክ የለም። በመሰረቱ ሰውየው የደቡብ አረቢያ ሰው ስለሆነ እስራኤላዊም አይደለም። ኢዮብ አፍተሮል እስራኤላዊም አይደለም፣ የደቡብ አረቢያ ሰው ሆኖ ግን እግዚአብሔርን የሚፈራ በንጽህና የሚኖር እግዚአብሔር ሲመሰክርለት ባሪያዬ ኢዮብ ይፈራኛል አለና ጻድቅ ነው ይለዋል እግዚአብሔር። አሁን ለኢዮብ መጥቶ ጻድቅ ነህ አይደለም የሚለው፣ እግዚአብሔርና ሰይጣን ናቸው የሚያወሩት። ባይዘው የእግዚአብሔር ሉዓላዊ ስልጣን በሰው ህይወት ላይ ሲመጣ የእግዚአብሔርን ዲዛይን ለማስፈጸም እግዚአብሔር ሰውን ምንም ሊያደርገው ይችላል። እና እግዚአብሔር ሉዓላዊ ነኝ ነው እዚህ መጽሐፍ ላይ፣ እኔ ሉዓላዊ ነኝ ነው። ኢዮብ የሚባለውን ሰውዬ እግዚአብሔር ቅጥሩን አቋርጦ ገብቶ የፈለገውን አደረገ እግዚአብሔር። እና ሰውየው ግን በጣም አስደናቂ ነው። ወደ ቁስሉም ወደ ችግሩም ወደ ሰይጣኑም ሳይሆን ወደ እግዚአብሔር ነው ስቲክ የሚያደርገው። ነገሮችን በሙሉ ዲል የሚያደርጋቸው ከእግዚአብሔር ፖይንት ኦፍ ቪው ነው። ለእግዚአብሔር ወግኖ ነው የሚጨቃጨቀ። እና ምዕራፍ 1 ላይ የምታስታውሱ ከሆነ ሰውየው ዖፅ የሚባል አገር ይኖር ነበር ይላል። የሜሶጶጣሚያ ደቡብ ክፍል ነው፣ በሙቱ ባህር ሳይድ ማለት ነው። እና የዖፅ አገር ነዋሪው ኢዮብ እግዚአብሔርን ይፈራል። ቀጥሎ ጻድቅ ነው። ልጆች አሉት። በጣም ባለጠጋ ነው። በጣም ይገርማችሁ በአብርሃም ዘመን ነው ኢዮብ የነበረው ሀብት የሚለካው። በእነ አብርሃም ዘመን ነው እንደዚህ አይነት ሀብት የሚለካው። እና ሰውየው እጅግ ባለጠጋ ነው፣ የተከበረም ነበር ይላል። እና እግዚአብሔርና ሰይጣን ኢዮብ በማያውቅበት መንገድ ነው አይደል የተነጋገሩት። ሰይጣን ወደ እግዚአብሔር ገባ እና በእግዚአብሔር ፊት ቆመ ይላል። የእግዚአብሔር ልጆች ቆመው ሰይጣንም ገብቶ ቆመ። እና ድሮ ሰይጣን ይገባ ነበር። አሁን ኢየሱስ መጥቶ ነው እኛ የገባ ነው። እና ገብቶ ሲቆም እግዚአብሔር ጠየቀው፣ ከየት መጣ አለው። ምድርን ዞርኳት አለው። ስትዞር ታዲያ ባሪያዬን ኢዮብን አየው አለው። ምድርን ዞርኳት ሲል በሜሶጶጣሚያ አልፏል ማለት ነው። ዞርኳት ሲለው ባሪያዬን ኢዮብን አየው ሲል አዎ አይቼዋለሁ አለው። ይፈራኛል፣ ይወደኛል፣ ያከብረኛል አለው። አይ አለው፣ በዚህ እንኳን እርግጠኛ እንዳትሆን አለው። እንዴት አለው? አጥራጥረለት፣ ቅጥር ቀጥረለት። በሩቁ እኮ ነው የምናየው እኛ ራሱ ኢዮብን አለው። ለመጨበጥ ራሱ እኮ አንችልም፣ አንተ አጥረ ሆነው። ቅጥሩ በጣም ትልቅ ነው፣ አጥሩ ትልቅ ነው። እስቲ ቅጥሩን አንሳ፣ ዙሪያው ያለውን ነገር እስቲ ውሰድበትና ያኔ አለው ሰይጣን ይሰድብሃል አለው። እግዚአብሔር ያሳይ። ሰውየው በሰላም ተቀምጦ መንፈሳዊ ዓለም ላይ ነው እንትኑ። አይሰድበኝም አለው እግዚአብሔር። ሰይጣንስ ይሰድብሃል አለው። ሰይጣን ቴምት ሊያደርገው እግዚአብሔር ቴስት ሊያደርገው ማለት ነው። እና ሰይጣንን አይሰድበህ ሂድ አለው። ሂድ ሲለው ሰይጣን ሄደ ይልና እግዚአብሔር ቅጥሩን ሲያነሳለት ዳበሰው አይደል? ዙሪያውን ነካካው ይላል። ዙሪያውን ሲነካካው ሀብቱ ያለው ቤተሰቡ ያለው ነገር በሙሉ በአንድ ቀን እኮ ነው። እኔ እንደው አንዳንድ ነገር አሁን እኛ መጽሐፉ ላይ ቆመን ነው የምናወራው። ኢዮብስ እየኖረ ነው። እናንተ እስቲ ኢዮብ ጋር ግቡና እዩት። ሰውየው ቁጭ ብሎ በአገር ሰላም ቁጭ ባለበት አንድ ሰው እየሮጠ መጣ ይላል ከአንድ ቦታ። አቤት ሲለው መብረቅ ከሰማይ ወርዶ ከብቶቹን ምናምን በሙሉ ፈጀ እና የነበሩትንም ሰዎች በሙሉ ጨረሰ። እኔስ አለውና ለአንተ መልእክት ለማድረስ ብቻ አመለጥኩ አለው። 4 አመለጥኩ ነው ያሉት። እችን ለመናገር ነው የተረፈው አንድ ሰው ከአራቱም ጋር። ታዲያ ሲለው በሙሉ አለቁ ከብቶች አለው። አንዱ ደግሞ ከአንድ ቦታ ሮጦ መጣ። የምስራቅ አውሎ ንፋስ ተነስቶ መጣ። ልጆች በታላቅ ወንድማቸው ቤት እያሉ ተደግሶ ምናምን እንደዚህ እየበሉ እየጠጡ እያለ ቤቱን ከ4 አንግል መታው። ከዛ ውስጥ ያለው ሰው በሙሉ ከነ ልጆች በሙሉ ሞቱ።
ከዛ ባሪያዎቻቸውን በሙሉ አልቋል። እኔ እችን ለመንገር አመለጥኳለሁ። መርዶ ለመንገር እኮ ሰይጣን ራሱ ያስተርፋል። አለቁ አመለጥኩ። አንዳንድ ሰው ነው የተረፈው ከየቦታው። ያም ሰው የተረፈው ለኢዮብ ለማድረስ ነው መልእክቱን። ከየአቅጣጫው መርዶ ሰማ። መጽሐፍ እንደዚህ ይላል፣ ልብሱን ቀደደ፣ በላዩ ላይ አመድ ነሰነሰ፣ ኢዮብ መሬት ተቀመጠ ይላል። ቁጭ አለና በጣም በተለምዶ አሁን ቸርች እንኳን እኔ ብዙ ሰምቼው አላውቅም። ድሮ ነበር የምሰማው። እግዚአብሔር ሰጣ። ይሄ እኮ ከኢዮብ እኮ ነው የተወሰደው። ባይዘው ቃሉ እግዚአብሔር ሰጣ አለ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን አለ። ምን ማለት ነው? ራሱ ሰውየው ምንድን የገባው? እግዚአብሔር እንዴት ነው የሚያውቀው? ልጆችህ ሞቱ፣ እንትን ተወሰደ፣ ንብረት አለቀ። በአንዲት ቀን ያንን የሚያክል የተከበረ ሰው ብቻውን ቀረ። ብቻውን አስቀረው። እግዚአብሔር ቁጭ ያለበት ወንበር ብቻ ቀረው። ከዛ ሰይጣን ተመልሶ ሄደ። አየኸው አለው ኢዮብን። አዎ አየሁትኝ፣ ዙሪያውን በሙሉ መትቻለሁ፣ እንደዚህ ሆኗል። ግን አይ መች ነካኸው አለው። እንዴት ሲለው ይሄን ሁሉ ብትወስድበትም ሰውየው እኮ መች ነካኸው? ሰው እኮ ይሄንን ሁሉ ለህይወቱ ይከፍላል አለው። ሰይጣን እኮ ነው የሚለው ሲለው ሰውነቱን እስቲ በቁስል ምታው አለው እና አቁሰለው ሲለው እግዚአብሔር እንደዚህ አለው፣ ከነፍሱ በቀር የወደድከውን አድርግበታል፣ ነፍሱ እንዳነካ አለው። በኢየሱስ ክርስቶስ ሰይጣን ተመልሶ መጣ፣ ቁስሉን በገል አከከ ይላል። እንደዚህ በገል ገል ታውቃላችሁ? እንትን በዛ ማከከ አጥቶ ቢጣራ እንደዚህ ይላል አይደል? የባሪያ ብጠራው አይሰማኝም አለ። እንደዚህ ይወረዳል። ባሪያው አለ እኔ ብጠራውን አለ አይሰማኝም አለ። ያን ያክል ኢዮብ በጣም ወረደና ልክ በዚህ አይነት ሲቃይ ውስጥ እያለ ከሩቅ የነበሩ የኢዮብ 3 ጓደኞች ሰሙ ይላል ስለ ኢዮብ። በልዳዶስ፣ ሶፋርና አንደኛው ማነሱ ኤልፋዝ፣ 3ቱ ሊያጽናኑት እኮ ነው የመጡት። አንዳንዴ እኮ ከባድ ነው። ሊያጽናኑት መጡ ይላል። ከምዕራፍ 3 እስከ ምዕራፍ 31 ከነሱ ጋር ጭቅጭቅ ሊያጽናኑት መጥቶ አሁን አይዞ በርታ ነው እኮ ማጽናናት። መጥቶ እንደዚህ ይሉታል፣ አይ የተደበቀማ ኃጢአት ሰርተሃል አሉት። የተሰወረ ኃጢአት አለ፣ በእግዚአብሔር ጻድቁንማ እንደዚህ አያረግም አሉት። እንዴ እግዚአብሔር እኮ ጻድቅ ነው አሉት። አዎ ይላል ኢዮብ። እና በጽድቅ የኖረን ሰው እግዚአብሔር እንደዚህ ያደርጋል? አንተማ በልብ ውስጥ እኛ ያላወቅነው የተደበቀ አንድማ በደል አለብህ፣ ኃጢአት ሰርተሃል አሉት። አልሰራውም አለ። እኔ ኃጢአት አልሰራውም፣ ኃጢአት አላረኩም። ታዲያ እንዴት ይሄ ሁሉ ወረደ ላይ ሲሉት እኔ ምን አውቃለሁ፣ ይምጣና ሲጠይቀዋለሁ አለ። እግዚአብሔር ይምጣና አዎ እኔና እግዚአብሔር እንጠያየቅ እስቲ። እኔ በድየው እኔ ኃጢአት ሰርቼ በእኔ ኃጢአት ምክንያት ከሆነ አዎ እግዚአብሔር ይምጣና እስቲ ስለ የትኛው ኃጢአቴ ነው የምትናገረኝ እንደዚህ የምታደርገኝ ልበለው። ጓደኞቹ እሳት ላይ አስቀምጠውት ኢዮብ እንደዚህ አለ፣ እግዚአብሔር ይምጣና እኔና እግዚአብሔር እናውራ። ያው እንደዚህ አልቀጠለም። እግዚአብሔር መጣ ይላል። ያው መጽሐፉ እናንተ እንድታጠኑት ነው። እግዚአብሔር መጣ ይምጣና እንጠያየቅ ሲል እግዚአብሔር መጣ። ኢዮብ አለው አቤት አለው። መጥቻለሁ አለው። እኔ እናንተ እንድንጠያየቅ ነው አለው። በል ወገብህን ታጠቅ አለው። በሁሉ ቦታ የሚኖር አምላክ መጣና እንደዚህ አለ። ኢዮብን ስለ ኃጢአቱ አይደለም ያወራው፣ እግዚአብሔር ስለ ማንነቱ ነው የጠየቀው። ኢዮብ አለው አቤት ሲል በውኑ ሰማይና ምድርን ስፈጥር የት ነበርካል? ኧረ አልነበርኩም። ይምጣ ልጠይቀው አለ ኢዮብ። እግዚአብሔር መጣና ጠየቀው። የት ነበርካል? ኧረ እኔ አልነበርኩም። ከዋክብትን በሰማያት ላይ ስዘረጋቸው ሳል ኧረ እዛም አልነበርኩም። እግዚአብሔር በቅርብ ጊዜ የሰራውን ነው እያወራ ያለው። የዘላለም አምላክ ነው። በቅርብ የሰራው ሰማይና ምድርን ነው። ሪሰንት እስቲ ምን ሰራው ሲል ሰማይና ምድር ነው በቅርብ የሰራው። ከዋክብትን በስም እየጠራው ሳስገባና ሳስወጣ ሳለው ትጠራለህ እንዲህ አለው። እኔ እኮ ኢዮብ የምትለኝ ይመስለኝ ኮከብ ትጠራለህ አለው። እነ ድብ እነ ምናምን እያልኩ ከዋክብት እጠራለሁ አለው። ና ግባ፣ ድባው መሽቶብሃል ግባ እላለሁ። እንትና ጠዋት ነው ውጣ አላል። ከዋክብትን አሰማራቸዋለሁ አለው። እንደዚህ አይነት አምላክ ነህ አለው። አዎ እንኳን እንዲያረካለው
ኢዮብ ይሄንን ሁሉ ሲቃይ ሰብስቦ መመረቂያ ቴሲስ ሲጽፍ እግዚአብሔር ትልቅ ነው፣ እንደዚህ እኔን ያረከኝ አንተ ነህ፣ አላቅም ነበር ለካ ምንም ብታረገኝ ልክ ነህ አሉ። በእኔና በእግዚአብሔር መካከል የሚቤዠኝ ይመጣል። እኔ በእግዚአብሔር ፊት መቆም አልችልም ማለት እኔ አሁን በእግዚአብሔር ፊት እንደዚህ ፊት ለፊት እግዚአብሔርን አግኝቼ እንዲና እንዲያ ልለው አልችልም። አዎ የሚቤዠኝ ይመጣል አለ፣ በምድር ላይ ይቆማል አለ። በእኔና በእግዚአብሔር መካከል መሬት ላይ መጥቶ ይቆምልኛል አለ። እኔና እግዚአብሔር መሃል ገብቶ እንደዚህ እማልፍበትን ሲቃይ ነግሮልኝ ይቤዠኛል፣ ነፃ አውጪ ይመጣል አለና በምድር ላይ ይቆምልኛል። ይሄንን የሚነግረው እኮ ለነዛ ጓደኞቹ ነው። አሁን ኢዮብ ባለበት ሰዓት ላይ እንግዲህ አንድ ቀን እግዚአብሔር ነፃ ያወጣኛል ነው። እግዚአብሔር ይሄንን ሰው በዚህ ውስጥ እያሳለፈ ስለምን እየተናገረ እንደሆነ እኛ በጣም በግልጽ ይገባናል። የሚቤዠን ይመጣል አለ ኢዮብ። ነፃ አውጪ ያው ይመጣልናል። ማናችንም በንጽህናችንም ይሁን በመከራችን በእግዚአብሔር ፊት መቆም አንችልም። እኔ ልቆም አልችልም አለ። በእግዚአብሔር ፊት ኃጢአተኛ አይደለሁም አለ። የማልፍበት ይሄ ሁሉ ሲቃይም ደግሞ የኃጢአቴ ውጤት አይደለም አለ። አልበደልኩም አለ። ምንም በንጽህና ቆሜ እግዚአብሔር በእኔ ህይወት ላይ ይሄንን እያደረገ እንኳን ቢሆን በንጽህና ቆሜ ይሄን ሁሉ እየተቀበልኩ እንኳን ቢሆን ስለዚህ ጉዳይ በእግዚአብሔር ፊት ቆሜ ማስረዳት አልችልም። ንጹህ ነኝ አለ። አዎ የማልፍበት መንገድ ደግሞ የኃጢአቴ ውጤት አይደለም አለ። አዎ በድዬ አይደለም እግዚአብሔር የሚያሰቃየኝ፣ ግን የፈለገ ንጹህ ብሆን እግዚአብሔር በላይ ላይ ይሄን ሁሉ ቢያወርድብኝም በእግዚአብሔር ፊት ቆሜ ግን ስለዚህ ጉዳይ ማውራት ግን አልችልም። የሚቤዠኝ ይመጣል አለ። በእኔና በእግዚአብሔር መሃል የሚቆም አለ አለ። ኢዮብ ይሄንን ሲናገር ቅድም ነግሬያቸዋለሁ። እስራኤላዊ አይደለም፣ የአረቢያ ሰው ነው። የክህነት አገልግሎት ገብቶታል። ምክንያቱም ምዕራፍ 1 ላይ ስለ ራሱና ስለ ልጆቹ በደል በየቀኑ መስዋዕት ያቀርብ ነበር ይላል። ምናልባት ልጆቼ ከበደሉ እያለ መስዋዕት ያቀርባል። የክህነት አገልግሎት ያውቃል ኢዮብ። ስለዚህ አንድ ቀን ቤዛ ይመጣልኛል አለ እና በእኔና በእግዚአብሔር መሃል ይቆምልኛል አለ። ምዕራፍ 9 ላይ እንደውም የሚለው ምንድነው? በእኔና በዳኛው መሃል ይቆማል አለ። እግዚአብሔር ፈራጅ ነው አለ። አዎ እግዚአብሔር ሁሌ ልክ ነው አለ። አዎ እኔን ግን ነፃ ለማውጣት በመካከል ይገባልኛል አለ። እግዚአብሔር አይሳሳትም። አዎ እኔ የማልፍበት መንገድ ባይገባኝም እግዚአብሔር ግን ልክ ነው። እኔ አልገባኝም አለ። ክርክሩ እኮ ረጅሙ ምዕራፍ እኮ ክርክር የሆነበት ምክንያት እኔ አልገባኝም አለ። እነሱስ ኃጢአተኛን አይደለሁም አለ። እግዚአብሔር ጻድቅ ነው ይላል። አንተ የምትሄድበት መንገድ እኮ ልክ ስላልሆነ እኔ ኃጢአተኛ አይደለሁም፣ እግዚአብሔር ግን ጻድቅ ነው። ይሄ ነገር ግን ለምን እንደሆነ አልገባኝም። አንድ ቀን ግን ነፃ እንደምወጣ እርግጠኛ ነኝ። ተቤዤ ይመጣል፣ በእኔና በሱ መሃል መሬት ላይ ይቆማል አለ። ኢትስ ኢንካርኔሽን። በእኔና በእግዚአብሔር መካከል ቆሞ ስለ እኔ ማብራራት ማስረዳት የሚችል ምንም ንጹህ በሆን በእግዚአብሔር ፊት መቆም አልችልም አለ። እሱ ነው የሚቆመው በእኔና በእግዚአብሔር መሃል አለ። የፈለገ ንጹህ በሆን የእኔ ጽድቅ በእግዚአብሔር ፊት የመርገም ጨርቅ ነው አለ። የፈለገ ለእግዚአብሔር ወግኜ ብኖር የእግዚአብሔርን ጽድቅ ኮፓፓ ላረገው መመጠን አልችልም። በእግዚአብሔር ፊት ብቅ ብል ያጠፋኛል አለ እና በእኔና በእግዚአብሔር መሃል መሬት ላይ መጥቶ ቆሞ የሚቤዠኝ አንድ ቀን ይመጣል። እሱን ተስፋ አረጋለሁ። ምዕራፍ 42 ቁጥር 2 ምንድን ነው የሚለው? ሁሉን ማድረግ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብም ይከለከል ዘንድ ከቶ ምን አልኩ? አልገባኝም ነው ጭቅጭቁ። አሁንስ አወቅኩ። ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብ ደግሞ ይከለከል ዘንድ ከቶ እንደማይቻል አውቄያለሁ። እግዚአብሔር ሉዓላዊ ነው። ሶቨሪን ጋድ የሚል አንደርስታንድ አረኳለ። እግዚአብሔር ሉዓላዊ ነው። ከሰማይ ተጭኖ ይምጣ እንጂ እግዚአብሔር ኢንፍሉዌንስ ሊያረግ ከመጣ አንተ ወደ ላይ ልትሰብረው አትችልም። እግዚአብሔር ከመጣ ማንም እግዚአብሔርን ሐሳብ ሊያስቀይረው አይችልም። እግዚአብሔር በመሰረቱ መጽሐፍ ቅዱሳችን ላይ ሐሳብ ቀይሮም አያውቅም። ሐሳብ ቀይሮ አያውቅም። ያደረገ ከነበረው ነገር ተጸጸተ የሚለውን ሐሳብ ቀየረ አይደለም። ሐሳብ ቀየረ አይደለም። የእግዚአብሔር ሉዓላዊነትና ቅድመ እውቀት ጥያቄ ውስጥ አይገባም። ክብር ለኢየሱስ ይሁን። ኢዮብ ይሄ ገባኛል። ሁሉን
ማድረግ የምትችል አንተ ብቻ እንደሆንክ ሐሳብ ሊከለከል እንደማይችል ከዛ ደግሞ እግዚአብሔር ለኢዮብ ያለውን ኢዮብ ደግሞ እኔ ገባኝ ይሄ አለ ቁጥር 3 አንተ አለው እግዚአብሔር ኢዮብን ያለውን ኢዮብ ጻፈው አንተ ያለ ዕውቀት እቅዴን የሚያደበዝዝ የማን ነው አልከኝ ኢዮብ እኔ ጻድቅ ነኝ አልበደልኩም ሲል እግዚአብሔር እንደዚህ ያለ ዕውቀት እቅዴን ታደበዝዛለህ እንዴ አለ እስካሁን አላቸው ስትናገሩ ሰማኋችሁ አላቸው እስቲ ደግሞ ለኔ ድል ስጡኝ አለ ይሄ ኤሊሁም የሚባል ልጅ ከምዕራፍ 34 እስከ ምዕራፍ 37 ነው ያወራው ኢዮብ ለምን በእንዲህ አይነት ሲቃይ ውስጥ እንደሚያልፍ አስረዳው እግዚአብሔር ለከበረ ነገር እያዘጋጀህ ነው በዚህ ሁሉ ሲቃይ ውስጥ የሚያሳልፈው እያነጣረህ ነው አለ ምንም ሌላ ፕሮግራም የለማል ሲጨቃጨቁ የጥበብ ቃል ሲያወሩ ፖኤቲክ ነው እንዳልኳችሁ መጽሐፉ በግጥም መልክ ነው የተቀመጠው ሰዎች ውስጥ ሊቃውንት ናቸው ባይዘው የሚያወሩትን ብሰሙኮ እንደው በእግዚአብሔር ሳይድ ስላልቆሙ ነው እንጂ የተወራ ወሬ እኮ ምን አይነት ዕውቀት ነው የሚፈሰው ተላያቸው ላይ በእግዚአብሔር በኩል የቆሙ መስሏቸው ለእግዚአብሔር ወግነው ኢዮብን እኮ እንዴት እንደሚቀጠቅጡት ቀጥቀጥ በትንትኑ ነው ወጡት ግን ዊዝደማቸው ይገርማል ኤሎሂም ሰማ እስካሁን ሰማው አላ 30 ምዕራፍ ሙሉ ሰማ ታውቃል ይሄን ሁሉ ቀን ስታወሩ ሰምቻለሁ አላ እስቲ ዝም በሉ እኔ ላውራ እንዴ ኢዮብ አለው ለምን ይመስላል በዚህ ውስጥ የምታልፈው ብሎ እግዚአብሔር በላይ ላይ የከበረ አጀንዳ ስላለው ነው አለው ለበለጠ ነገር ተዘጋጅ አለው ለምዕራፍ 42 ተዘጋጅ እኮ ማለት ነው እግዚአብሔር ለብዙ የከበረ ነገር አቅዶሃል አታበላሽበት አለው ታገስ ጨርስ በዚህቹ ትንፋሽ ጨርሳለሁ እንዳትቀይር ሐሳብ ልክ ነህ ጥሩ እንትን ላይ ነው ያለ ስቴጅ ልክ ነው እንዳትለውጠው ጨርስ በዚሁ አለው ለምታልፉት ህይወት ክብሩ ሰማይ ነው ለምትጨክኑት ጭካኔ ዛሬ የምትወስኗት በጣም ጥቂት የምትመስሏ ውሳኔ ዘላለማችሁ ላይ ክብር አላት ማንም ሰው ሳያያችሁ እናንተና እግዚአብሔር ብቻ ክብር ለማግኘትም ለመመስገንም ለመዋረድም ለመሰደብም ሳይሆን እኔና እግዚአብሔር ብቻ በመናልፋት በእያንዳንዷ በጓዳ በስውር ለእግዚአብሔር ብላችሁ የምትወስኗት እያንዳንዷ ውሳኔ ሰማይ ሽልማት አላት ታገሱ ረጅሙን መተናል የቀረን በጣም ትንሽ ነው እውነቴን ነው የምነግራችሁ ጌታ ሊመጣ በደጅ ነው ኢዮብ ታግሷል ኢዮብ በጣም በብዙ መከራ ውስጥ አልፏል ኢዮብ በጣም ያለ መጠን ተዋርዷል ከኢዮብ በላይ የተዋረደ እናቃለንኛ ከኢዮብ በላይ የተሰቃየ እናቃለን ከኢዮብ በላይ የታገሰ እናቃለን ከኢዮብ በላይ የተረሳ እናቃለን ኢዮብ በዚህ ሁሉ ሲቃይ ውስጥ ሲያልፍ እግዚአብሔር ኢዮብን አልተወውም እንትኑን እንዳትነካ እንደዚህም እንዳታደርግ እዚህ ድረስ ብቻ ነው የሚለው ኢዮብ እግዚአብሔር አብሮት ሆኖ ነው በዚህ ሁሉ ሲቃይ ውስጥ እያለፈ ታግሶ ያለፈው እግዚአብሔር የተወው ግን የታገሰ እናቃለን እግዚአብሔር አላይህም ያለው ግን የታገሰ እግዚአብሔር ጩኸትን አልሰማም ብሎ ሰማያትን የዘጋበት ምን ነው ተውከኝ ብሎ የጮኸ የታገሰ ግን እናቃለን ኢዮብ በጣም ተዋርዷል እኛ የምናቀው ኢየሱስ ግን የተዋረደውን ያክል ኢዮብ እንኳን ሊዋረድ ኢየሱስ የተዋረደውን ያክል እንኳን አንደርስታንድ ማድረግ አይችልም የመጨረሻውን ውርደት ኢየሱስ ተዋርዷል መጠን የሌለውን ሲቃ ኢየሱስ ተሰቃይቷል ኢዮብን እግዚአብሔር ትቶት አይደለም በተወሰነ መንገድ እንዲያልፍ ነው ያደረገው ኢየሱስን ቶታሊ እግዚአብሔር ትቶታል አላይህም ብሎታል ኢየሱስን ኢዮብ ባሪያው ነው ኢየሱስ ልጁ ነው ልጁን እምቢ አለው ሲጮ አልሰማህም አለው ማንም ኢየሱስ የተረሳውን ያክል አልተረሳም ኢዮብ በጣም ታግሷል ማሰብ አይቻልም የታገሰውን መታገስ ሲታገስ እያወራን የታገሰው የሆነ መልስ እየሰጠን የታገሰው ኢየሱስ በሸላቾቹ ፊት ዝም እንደሚል በግ ጸጥ ብሎ ነው የታገሰው መልስ አይመልስም ልክ እንደ ኢዮብ በቀኝና በግራ ሆነው እሳት ላይ የሚለቁበት ወንበዴዎች አሉ ፊት ለፊቱ ላይ ካህናት ሕጋቸውን ይዘው ይጮውበታል እስቲ ውረድ ይሉታል አንተም ብሎ ጻድቅ ወንበዴ ነህ ኃጢአተኛ ነህ የተረገምክ ነህ ይሉታል ዝም ማለ ኢየሱስ መልስ አይሰጥም የተረገምኩ አይደለሁም ኃጢአተኛ አይልም ኢዮብስ ብሏል አይደለሁም ኢየሱስ አይልም ኢዮብ ጸጋ ተሰጥቶት እግዚአብሔር አጠገቡ ቆሞ መግባት የተቻለው ኢዮብ ጋር አጥንቱና ስጋው ጋር ነው ነፍሱ ጋር አልተገባም
ኢየሱስ ሁሉን ተትቷል። ኢየሱስ ኢዮብ የተዋረደው ብዙ ነገር እስከ ማጣት ነው። ኢየሱስ የተዋረደው እስከ መቃብር መውረድ ነው። መረሳት ነበረበት። ኢየሱስ መሞት አይደለም መረሳት ነበረበት። ከምድር በታች 3 ቀን እንዲረሳ አረገው እግዚአብሔር። ማየት አልፈልግም አለ እግዚአብሔር። ኢዮብን እግዚአብሔር ለበለጠ ክብር ለማዘጋጀት ነው በዚህ መከራ ውስጥ ያሳለፈው። ኢየሱስን የሰው ልጆችን ኃጢአት ለመሰረዝና የማይቆጠር ትውልድን በፊቱ ለማቅረብ ነው እግዚአብሔር መስቀል ላይ ኢየሱስን ያሰቃየ። የኢየሱስ ያክል የተሰቃየ፣ የኢየሱስ ያክል የተዋረደ፣ የኢየሱስ ያክል የታገሰ አልነበረም፣ አይኖርምም። አንድ ቦታ ያዕቆብ 5:11 ላይ ኢዮብ ታገሰ የሚል አንብበናል። መጽሐፍ ቅዱሳችን ሙሉ አዲስ ኪዳን ኢየሱስ ታገሰ ይላል። ኢዮብ አንድ ነው ጥቅስ ያገኘው ታገሰ ለሚለው። ኢየሱስ ሙሉ መጽሐፉን ታገሰ ተብሏል። ይበልጣል ኢየሱስ። የእምነታችን ራስና ፈጻሚውን እርሱን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ ከፊቱ ስላለው ደስታ በመስቀል ታግሶ በሰማያት በግርማው ቀኝ ተቀምጧል። ክብር ለኢየሱስ ይሁን።